ሰላም ጤና ይስጥልን ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ቅዳሜ ሚያዝያ 4 ቀን 2017 ዓ.ም መሰናዷችን ተጀምሯል። አርዕስተ ዜናዎችን በማስቀደም እንጀምራለን። መጪውን የስቅለትና የትንሳኤ የበዓል ገበያ የተረጋጋ ለማድረግ በትኩረት እየተሰራ መሆኑን የክፍለ ከተማው ንግድ ጽሕፈት ቤት አስታወቀ። የሥራና ክህሎት ጽሕፈት ቤት የሁለተኛ ዙር የሥራ ዕድል ፈጠራና የሌማት ትሩፋት ንቅናቄ ስራዎች ከባለድርሻ አካል ጋር ገመገመ። እነዚህንና ሌሎች አጫጭር ዘገባዎችን እንዲሁም ላፍቶ ቅኝት የተካተቱበትን ላፍቶ ኦንላይን ቲቪን በመከታተል አብራችሁ እንድትሆኑ ጋብዘናችኋል። አጫጭር ዜናዎችን በማስቀደም እንጀምራለን። ከዜናዎቹ ጋር አዲስ ዓለም ጥላውን ነኝ። የንፋስ ስልክ ላፍቶ ክፍለ ከተማ ካቢኔ ባካሄደው መደበኛ ስብሰባ ባለፉት 9 ወራት የተከናወኑ የመልካም አስተዳደርና ቅሬታ እንዲሁም የተቋም ቅንጅታዊ አሰራርና የአገልግሎት አሰጣጥ ስራዎች ያሉበትን ደረጃ ገምግሟል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ባለፉት 9 ወራት የመልካም አስተዳደር ችግሮችና የሚቀርቡ ቅሬታዎችን ለመፍታት ተቋማት የነበራቸው ቅንጅት የተሻለ መሆኑን አንስተዋል። በቀሪ ጊዜያትም አመራሩ በልዩ ትኩረት በመያዝና ቅንጅታዊ አሰራሮችን የበለጠ አጠናክሮ ማስቀጠል ውጤታማ ተግባራትን ማከናወን ይገባል ሲሉ ተናግረዋል። የክፍለ ከተማው ምክትል ስራ አስፈጻሚና የሥራና ክህሎት ጽሕፈት ቤት ኃላፊ አቶ ድላየው ታምሬ ከመልካም አስተዳደርና ከአገልግሎት አሰጣጥ ስራዎች ጋር ተያይዞ የተከናወኑ ስራዎች ውጤታማ መሆናቸውን ጠቅሰው በትክክል የተሰሩ መሆናቸውን የሚያሳይ መረጃዎች ሊኖሩ ይገባል ሲሉ ገልጸዋል። የንፋስ ስልክ ላፍቶ ክፍለ ከተማ የሥራና ክህሎት ጽሕፈት ቤት የሁለተኛ ዙር የሥራ ዕድል ፈጠራና የሌማት ትሩፋት ንቅናቄ ስራዎች ከባለድርሻ አካላት ጋር ገምግሟል። በዕለቱም በሥራ ዕድል ፈጠራና በሌማት ትሩፋት በ30 ቀናት ውስጥ የተሰሩ ስራዎች ሪፖርት ቀርበዋል። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ በሥራ ዕድል ፈጠራ ላይ የሚሰሩ ስራዎች ወጥነት ባለው ሁኔታ መሰራት አለባቸው ብለዋል። የክፍለ ከተማው ምክትል ስራ አስፈጻሚና የሥራና ክህሎት ጽሕፈት ቤት ኃላፊ አቶ ድላየው ታምሬ በሌማት ትሩፋት በእንስሳትና በእጽዋት ላይ በርካታ ስራዎች መሰራታቸውን በማመላከት የተገኙ ጸጋዎችን በአግባቡ በመጠቀም ወደ ስራ ዕድል ፈጠራ መለወጥ ይጠበቅብናል ሲሉ ተናግረዋል። ስልክ ላፍቶ ክፍለ ከተማ የተፎካካሪ ፓርቲዎች የጋራ ምክር ቤት ጉባኤ ገዢ ትርክት ለሀገረ መንግስት ግንባታ በሚል ርዕሰ ጉዳይ የአቅም ግንባታ ስልጠና ሰጠ። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትልና ፖለቲካ ዘርፍ ኃላፊ ወይዘሮ በላይነሽ ሞሲሳ ገዢ ትርክት አብሮነትና ጠንካራ ሀገረ መንግስት ለመገንባት ያለው ሚና የላቀ መሆኑን ጠቁመው ስልጠናው በጋራ ለምትገነባ ሀገር አቅም የሚፈጥር መሆኑን ተናግረዋል። ወይዘሮ በላይነሽ አክለውም የምንገነባው ትርክት ዘመን ተሻጋሪና ጠንካራ ማህበራዊ መስተጋብርን የሚፈጥር እንዲሆን በማድረጉ ረገድ ሁሉም ባለድርሻ አካላት የበኩሉን አስተዋጽኦ ማበርከት አለባቸው ብለዋል። የተፎካካሪ ፓርቲዎች የጋራ ምክር ቤት ጉባኤ ሰብሳቢ አቶ ሀብታሙ አያሌው በበኩላቸው የተሳሳቱ ትርክቶችን በማስወገድና ገዢ ትርክቶችን በመገንባት ረገድ የድርሻችንን ሚና መወጣት አለብን ሲሉ ተናግረዋል። ህገወጥ የሰዎች ዝውውርን ለመከላከልና ለመቆጣጠር በሚደረገው ጥረት ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ የንፋስ ስልክ ላፍቶ ክፍለ ከተማ ፍትህ ጽሕፈት ቤት ገለጸ። ጽሕፈት ቤቱ በሰው መነገድና ሰውን በህገወጥ መንገድ ድንበር ማሻገር ወንጀልን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1178 በመንገድ ላይና ሰዎች በሚበዙባቸው ቦታዎች ላይ የቅስቀሳና ግንዛቤ ማስጨበጫ መርሃ ግብር አካሂዷል። በዕለቱም የክፍለ ከተማው ፍትህ ጽሕፈት ቤት ኃላፊ አቶ ሙልጌታ አብዩ እንደገለጹት ቁጥራቸው ቀላል የማይባል ዜጎች በህገወጥ ደላሎች ታታለው ከሀገር ሲወጡ ለአካላዊና ለስነ ልቦናዊ ጉዳት እየተዳረጉ መሆኑን ገልጸዋል። ኃላፊው አክለውም ይህንን ወንጀል ለመከላከልና ለመቆጣጠር የሚደረገውን ጥረት ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ ጠቁመው ህብረተሰቡም በዜጎች የሚነግዱ ህገወጥ ደላሎችን ጥቆማ በመስጠት ሊያጋልጥ እንደሚገባ ተናግረዋል። ውድ የላፍቶ ኦንላይን ተከታታዮቻችን አብራችሁ ስለሆናችሁ እናመሰግናለን። ዝግጅታችን አሁንም እንደቀጠለ ነው። ለዝርዝር ወደ ያዝነው ዜና እናልፋለን። መጪው የስቅለትና የትንሳኤ የበዓል ገበያ የተረጋጋ ለማድረግ በትኩረት እየሰራ መሆኑን የንፋስ ስልክ ላፍቶ ክፍለ ከተማ ንግድ ጽሕፈት ቤት አስታወቀ። በግብይት ወቅት ተገቢ ያልሆነ የዋጋ ጭማሪ የሚያደርጉ ነጋዴዎች ካሉም አስተዳደራዊ እርምጃ እንደሚወስድ ተጠቁሟል። ውሸት አሸናፊ ዝርዝሩ እንደሚከተለው አዘጋጅቶታል። በበዓላት ወቅት በፍጆታ ምርቶች ላይ ምክንያታዊ ያልሆነና ያልተገባ የዋጋ ጭማሪና የምርት ስወራ ይስተዋላል። ይህንኑ አስመልክቶ የክፍለ ከተማው ንግድ ጽሕፈት ቤት ኃላፊ ወይዘሮ አዲስ የጌትነት ከላፍቶ ኦንላይን ቲቪ ጋር በነበራቸው ቆይታ መጪው የትንሳኤ በዓል ገበያ የተረጋጋ ለማድረግ የቅድመ ዝግጅት ስራዎች የተሰሩ መሆኑን ጠቁመው በተለይም ነጋዴዎችን የማወያየትና ግንዛቤ መፍጠር ተግባራት
በልዩ ትኩረት እየተሰራ መሆኑን ገልጸዋል። በዓላት ከመድረሳቸው ጋር ተያይዞ የቁም እንስሳ ገበያ ማዕከል አለን። ቄራ ገበያ ላይ ነጋዴዎችን የማወያየት እዛ በረት ላይ ያሉ ነጋዴዎችን የቁም እንስሳ በበቂ ሁኔታ እንዲቀርብ በግና ፍየል የገበያ ማዕከላትን ነጋዴዎችን የማወያየት በቂ ምርት እንዲያስገቡ የማድረግ ስራ እየሰራን ነው። ከአትክልትና ፍራፍሬ ባሻገር የቁም እንስሳ ምን ይመስላል የሚለውን ቸክ እያደረግን ነው። ከሱ ባሻገር ደግሞ የሰብል ምርት አቅርቦታችን ምን ይመስላል የሚለውንም በደንብ እያየን ነው ማለት ነው። ጥረት እንዳይኖር የሰብል ምርት በሁሉም እሁድ ገበያዎቻችን ህብረት ስራ ማህበራት ምርት ይዘው ይወጣሉ። በሱቆቻቸው ምርቶች አሉ። አሁን ባለው ሁኔታ እንደ ክፍለ ከተማችን የምርት ጥረት አላጋጠመንም ማለት ነው። በቂ ምርት አለ። ቀጣይ በዓላት ሲዳረሱ ደግሞ የምርት ጥረት እንዳይኖር ደግሞ ነጋዴዎችን የማወያየት ግንዛቤ መፍጠር በተለይ አላግባብ ምርት እንዳይደበቅ ስራ እየሰራ ነው ማለት ነው። ምርት አላግባብ እንዳይከዘን እንዳይደበቅና ነጋዴው በበዓላት ወቅት ሊያስፈልጉ የሚችለውን ነገር ገበያ ላይ እንዲያወጣ ግንዛቤው የሚያነሳው ከበዓላት ወቅት ጋር ተያይዞ በተለይ በበዓላት የሚፈለጉ ምርቶች አሉ። እነኛ ምርቶች ላይ አላስፈላጊ ሆነ አርቲፊሻል የሆነ ዋጋ ጭማሪ ነጋዴው ጋር እንዳይስተዋል ከቅጣት ባሻገር ቅድሚያ ግንዛቤ ብለን ግንዛቤ እየሰጠን ነው። እልፍ ብሎ ሲገኝ ግን ነጋዴውን የማስተማር እርምጃ የመውሰድና ወደ ህጋዊነት የመመለስ ስራ እንሰራለን። አሁን ባለው ሁኔታ ከንግዱ ማህበረሰብ ጋር ተግባብተን አንድ በሚያረጉን በተለይ ከምርት አቅርቦትና ከዋጋ ጋር ተያይዞ ቦልድሊኛም የተቋማችን አቋም አሳውቀን ምርት እንዳይከዘን ምርት እንዳይደበቅና አላስፈላጊ የሆነ ዋጋ ጭማሪ እንዳይኖር ግንዛቤ እየፈጠርን ነው። ከምንም በላይ ግን መጀመሪያ የምርት አቅርቦቱ አለ ወይ የሚለው ላይ እየሰራን ነው። አቅርቦቱ ካለ የቁጥጥር ስራውን የምናጠናክር ይሆናል። አቅርቦቱ ላይ እየሰራን ነው። የተሻለ አቅርቦት አለ። በተለይ የቅዳሜና የእሁድ ገበያዎቻችን ትልቅ ሮል አላቸው። ከምርት አቅርቦት ጋር ተያይዞ ምርት በስፋት ከቀረበ ዋጋ የመጨመር ቴንደንሲው ይቀንሳል። ምርቱ ካለ ገበያ ላይ በደንብ ከተትረፈረፈ ዋጋ ጭማሪው ላይ ብዙም አንቸገርም ማለት ነው። ማለት ማኔጅ ማድረግ እንችላለን። ስለዚህ ጎል አድርገን እየሰራ ነው ያለነው ምርት ላይ ነው፣ አቅርቦት ላይ ነው። እሱን እየሰራን ነው። ከአቅርቦት ባሻገር ቁጥጥር ነው። ቁጥጥሩንም በስፋት በተቋምም እየሄድንበት ነው። እንዳመራር ደግሞ በግብረ ኃይል ክፍለ ከተማ ላይ ወረዳ ላይ ግብረ ኃይል አለ። በሱ እየሰራን ነው። በዓሉን ምክንያት በማድረግ አላስፈላጊ የዋጋ ጭማሪ እንዳይከሰትና የምርት ክምችት እንዳይኖር እየተሰራ ካለው የቁጥጥር ስራ ባሻገር በቂ የፍጆታ ምርት እየቀረበ ስለመሆኑ ማረጋገጥ የተቻለ መሆኑን ገልጸዋል። በሸማች ማህበራትና በሰንበት ገበያ ማዕከላት በኩል የሚቀርቡ ምርቶችም አምራችና አቅራቢውን ከሸማቹ በማገናኘት የዋጋ ንረትን ለመቀነስ የሚኖረው ፋይዳ የጎላ መሆኑንም አንስተዋል። በንግድ ስራ ላይ የተሰማሩ የማህበረሰብ ክፍሎች በቅንነት ህብረተሰቡን ማገልገል እንዳለባቸው ጠቅሰው በግብይት ወቅት ተገቢ ያልሆነ የዋጋ ጭማሪ የሚያደርጉ ነጋዴዎች ካሉ አስተዳደራዊ እርምጃ እንደሚወሰድም ጠቁመዋል። ነጋዴ በአንድም በሌላም ሸማች ነው። ይነግዳል፣ ይሸምታል። በዓላት ወቅት ላይ ደግሞ ሁሉም ዜጋ እንደ ዜጋ ሸማች የሚሆንበት ወቅት ነው በዓል ሲዳረስ። ስለዚህ በቅንነት ህዝቡን ማገልገል ከንግዱ ማህበረሰብ ይጠበቃል። በተቻለ መጠን አላስፈላጊ የሆነ አርቲፊሻል ዋጋ ጭማሪ እንዳያደርግ ነጋዴዎቻችን አደራ ማለት እንፈልጋለን። ከአቅርቦት ጋር ተያይዞ አለን የሚሉትን አቅርቦት ከበዓል በፊት ቀድመው መስራት፣ ቀድመው ማዘጋጀትና ለበዓል ደግሞ ለህዝብ የማቅረብ ስራ እንዲሰሩ እናደርጋለን። ከዚህ ውጪ ይሄን ተላልፎ ማህበረሰቡ ጋር ተጽዕኖ ሊፈጥር የሚችል የዋጋ ጭማሪ ካለ ደግሞ እንደ ተቋም ያው ማስተማርም ስላለብን እርምጃ መውሰድ ግድ ይለናል ማለት ነው። የላፍቶ ኦንላይን ቲቪ ዝግጅታችን አሁንም ቀጥሏል። አብራችሁን ስለሆናችሁ ከልብ እናመሰግናለን። በቀጣይም ፎቶ ዜና ወደ እናንተ ይደርሳል። ተመልካቾቻችን አሁን ደግሞ ወደ ላፍቶ ቅኝት እናልፋለን።
የዛሬ ላፍቶ ቅኝት ዝግጅታችን በንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር በራስ አቅም በሚሰራው የኮሪደር ልማት ስራ ላይ ያተኮረ ይሆናል። አሳምነው በቀለ እንደሚከተለው አዘጋጅቶታል። አብራችሁን ቆዩ። ተገኝ ድንቅነህ እባላለሁ። የክፍለ ከተማችን ፋይናንስ ጽሕፈት ቤት ኃላፊና የዚህ ኮሪደር በአስተባባሪ ኮሚቴ በክፍለ ከተማው ተወክዬ ይህንን ኮሪደር ከሚያስተባብሩ አመራሮች አንዱ ነኝ። የዚህ ኮሪደር ዋና ዓላማው እና መነሻውን ለመግለጽ ያህል ከክፍለ ከተማ አስተዳደር ህንፃ እስከ አቃቂ ወንዝ ድረስ የሚሸፍን ኮሪደር ነው። ይሄ አጠቃላይ ወደ 4.16 ኪሎ ሜትር ነው የሚሸፍነውና ይሄ ኮሪደር መነሻ ሀሳብ ሲነሳ አንዱ የመደበኛ ኮሪደር እስከ ክፍለ ከተማ ወይንም አጠቃላይ ላፍቶ አደባባይ አካባቢ ነው የሚያቆመው። መደበኛ ኮሪደሩ ጋራ የማገናኘት ስራ ለመስራት በሌላኛው ደግሞ ለንግድ፣ ለኑሮ፣ ለእንቅስቃሴ ምቹ አካባቢ ለመፍጠር ማህበረሰቡም ስለሚገባው ክፍለ ከተማ አስተዳደሩ ህብረተሰቡን በማስተባበር ነጋዴውን፣ ነዋሪውን በማስተባበር ይህንን አካባቢ ምቹ ለማድረግ ታሳቢ ተደርጎ ነው የኮሪደር የተሰራ ያለውና በዚህ ኮሪደር ውስጥ አጠቃላይ 2 ወረዳዎችን ይሸፍናል። ወረዳ 14 እና ወረዳ 15 የሚባሉ ወረዳዎችን አሁን የምንገኝበት ደግሞ ወረዳ 15 ክልል ውስጥ ነው ያለው። ይሄ የምንገኝበት አንዱ በኮሪደሩ ታሳቢ ተደርጎ የተሰራ ስራ ያለበት ኤሪያ ላይ ነው ያለነው። ፐብሊክ ፕላዛ ያለበት ኤሪያ ላይ ነው ያለነው። ይሄኛው መጀመሪያ ላይ መነሻ ላይ ይሄ አካባቢ ለመንቀሳቀስ ምቹ ያልነበረ በተለይ በጣም ከፍተኛ የሆነ ሽታ የነበረው አካባቢ ነው። ይሄንን አስተዳደሩ አካባቢውን የበለጠ ምቹ ለማድረግና በአንድ በኩል ለአካባቢ ማህበረሰብ መዝናናት እንዲችል ጽዱ እንዲሆን ለማድረግ እዚህ አካባቢ ላይ ይሄን የመሰለ ስራ ተሰርቷል። እኚህ በአጠቃላይ በምናይበት ጊዜ በክፍለ ከተማ ደረጃ በዚህ ወረዳ ክልል ውስጥ ወደ 138 የሚሆኑ የግልም የኮንዶሚኒየምም ቤቶች በከተማ መደበኛ ኮሪደር ላይ የተቀመጡ ስታንዳርዶች በተቀመጡ ሕጎች መሰረት ተደርጎ የተሰሩ ናቸው። ይሄ ቦታ የኮሪደራችን መነሻ ቦታ ነው። የምንገኝበት ወረዳ 14 አካባቢ ነው የምንገኘው። ይሄ አካባቢ በጣም የሚያስጠላ ብዙ ቆሻሻ አይነቶች የሚጣልበት በተለይ ማታ ላይም ቀንም እንደዚህ መኪኖች በስፋት ተደርድሮ የሚገኙበት ለአካባቢ ማህበረሰብ ጽዱና ውብ ያልሆነ ሽታውም ደግሞ እዚህ አካባቢ ላይ ለመቆም የሚከብድ ነው የነበረው። ከክፍለ ከተማ አስተዳደር ህንፃ እስከ አቃቂ ወንዝ ድረስ ይህን መስራት አለብን የሚል ሀሳብ ተነስቶ ነው ማህበረሰቡ የማወያየት የንግዱን ማህበረሰብ ነዋሪውን የማወያየት ስራን የተሰራው። ክብርት ዋና ስራ አስፈጻሚያችን ባለችበት ማህበረሰቡን በምናወያይበት ወቅት ማህበረሰቡ መልካም የሆነ አቀባበል ነበረ ያደረገው ለሀሳቡ ማለት ነው። አካባቢ መልማት እንዳለበት ማልማት እንደሚችል ይሄ ደግሞ ብንሰራ ለአካባቢያችን ኢኮኖሚያዊ ማህበራዊ ተጠቃሚነት ይረጋገጣል የሚል ተቀባይነት ያለው ሀሳብ ሆኖ ተገኘ። ይሄ ሀሳብ ከዛ በኋላ አሁን እንደምታዩት ይሄኛው መንገድ አካፋዩን በክፍለ ከተማ አስተዳደር ወጪ ይህንን አካባቢ የማልማት ስራ ነው የሰራው። ዳርና ዳሩን በማህበረሰብ ደረጃ የሚለማውን ደግሞ ማህበረሰቡ የራሱን ደጅ ግሪን የማድረግ ስራ ህንፃውን ፋሳድ ላይ ቴምበርድ ግላስ እነዚህ ህንፃዎቻቸው ላይ ደረጃውን የጠበቀ መስታወት በማድረግ መብራት ደግሞ ደረጃውን የጠበቀ በመደበኛ ኮሪደር ላይ የሚሰራውን ፋሳድ ላይ እየሰራ በህጉ መሰረት ደግሞ 10 ሜትር ወደ ኋላ በመግባት ነው ይሄ ተግባር የተፈጸመው። በአጠቃላይ እዚህ ወረዳ ላይ ዋና መንገድ ላይ ወደ 112 የንግድና መኖሪያ ቤቶችን ነው ኮሪደሩ የነካው። ከዋና መንገድ ገባ ብሎ ባሉ አካባቢዎች ላይ 112 ቤቶች እንደዚህ በአጠቃላይ ከ200 በላይ የሆኑ ቤቶችን የኮሪደሩ ነፍቶ ተጠቃሚም ጭምር ማህበረሰቡን እንዲሆን ያደረገበትና በአጠቃላይ እዚህ ወረዳ ብቻ 800 ሚሊዮን በላይ የሚሆን ሀብት ነው ማህበረሰብ በማስተባበር የተሰራው ማለት ነው።